ወንዶች እድሜያችሁ በጨመረ ቁጥር መርጨት በትችሉ ራሱ የምታገኙት እርካታ እየቀነሰ ይመጣል። በዋነኝነት ይሄ የሚፈጠርበት ምክንያት ምንድነው? ማወቅ ያለባችሁ ነገር መርጨትና እርካታ ይለያያሉ። እርካታ ጭንቅላት ውስጥ ነው። ፒክ የስሜታችሁ መጨረሻ እርካታ እንለዋለን። መርጨት ደግሞ የወንድ የዘር ፈሳሽ ከሰውነታችሁ የሚወጣው የዘር ፈሳሽ መርጨት ይባላል። እድሜያችሁ በሄደ ቁጥር ቴስቴስትሮን ይቀንሳል። ምክንያቱም አንድሮፖዝ ማለትም ወንድ ልጅም ሊያርጥ ስለሚችል፣ ስለዚህ ስፐርማችሁ በቀነሰ ቁጥር የምትረጩት ሲቀንስ እርካታውንም ይቀንሰዋል። ስለዚህ እድሜያችሁ ወጣት በሆነ ቁጥር የምትረጩት ስፐርሙ በበዛ ቁጥር እርካታችሁ ይጨምራል። ወንዶች ደግሞ እድሜያችሁ ከፍ ባለ ቁጥር የምትረጩት ይቀንሳል። እርካታን ብታገኙም እርካታችሁ እንደ ድሮ ላይሆን ጥንካሬው እየቀዘቀዘ ሊመጣ ይችላል ማለት ነው። እህቴና ባሌ ይሄን ያህል ዘመን እኔ ላይ ሲወሰልቱ እንደነበር ያወቅኩበት መንገድ ደግሞ እጅግ በጣም የሚያሳዝን ነው። የበዓል ዋዜማ ነበረ። እኔ ጓዳ ሆኜ ቤተሰቤን ለማስደሰት ለነገ ለበዓል ዝግጅት ለማድረግ ሽር ጉድ እያልኩኝ እስከ ሌሊት ቁጭ ብያለሁ። ሌሊት ላይ እንኳን አደረሰህ ለማለት እሷ ለሱ ትደውላለች። ሁለቱ ካወሩ ከተነጋገሩ በኋላ እሷንም እንኳን አደረሰሽ ልበላት እስኪ ስልክህን ስጣት ትለውና ጓዳ ድረስ መጥቶ ስልኩን ይሰጠኛል። እኔና እሷ ግን እያወራን ፈጽሞ ልንደማመጥ አልቻልንም። ሄሎ እንባባላለን፣ መደማመጥ አልቻልንም። ደጋግማ ሞከረች። እኔም ደጋግሜ በሱ ስልክ ደወልኩላት። የኔ ስልክ ደግሞ አጋጣሚ ሆኖ ዝግቶ ነበርና ወደ ቴክስቱ ገብቼ በቃ ኪችን ስለሆንኩ ልንደማመጥ አልቻልንም፣ ከኪችን ስወጣ ደውልልሻለሁ ለማለት ወደ ሜሴጁ ሰተት ብዬ መግባት። ያኔ ነበረ ጉዴን ሁሉ የዘረገፍኩት። ሜሴጅ ውስጥ ገብቼ ለሷ ስልክ አይሰራም በኋላ ደውልልሻለሁ ብዬ ቴክስት ካረኩላት በኋላ በጣም ብዙ ቴክስቶችን አየሁኝ። ደምዬ ከመጀመሪያ ጀምሮ ማንበብ ጀመርኩኝ። ከሁለት ያን ሁሉ አመታት ከጀርባዬ ሲደረግ ሲወራ ሲፈጠር የነበረውን ነገር ሁሉ ቁጭ ብዬ በዛ የበዓል ዋዜማ ሌሊት ስራዬን ትቼ እሳቴን አጠፋፍቼ ማንበብ ጀመርኩኝ። አላመንኩም። ከዛ በኋላ የተፈጠረው ምንድነው? ምን አልሽ? ምን አደረግሽ? እንዳትጠይቂኝ ራሴን ነበር የሳትኩት። ምኑንም ነገር አላስታውሰውም። አበድኩ። ያ በዓል ያ ጊዜ እንዴት እንዳለፈ ያ ሁኔታ እንዴት እንዳለፈ እስካሁን ድረስ አብዛኛውንም አላስታውሰውም። ያ በዓልም ሲመጣ አሁንም ድረስ ማስታወስ አልፈልግም። እነዛ ቴክስቶች ውዴ መጣውልህ፣ የት እንገናኝ፣ እዚህ ሆቴል ይሻላል፣ እዛ ሆቴል ይሻላል፣ እቤት ሚስትህ አለች እንዴ፣ እቤት ልምጣ፣ የት ሄዳለች ያቺ ሴትዮ አለች። በቃ መኖር አለመኖሬን ያረጋገጠችበት፣ እኔ ቤት በሆንኩኝ ሰዓት ደግሞ የሚገናኙበትን ቦታ የመረጡበት፣ የሚዝናኑበትን፣ የሚወጡ የሚገቡበትን አቅጣጫ ሁሉ ከጀርባዬ ሲያወሩት የነበረውን እያንዳንዱን ነገር ነው ቴክስት ውስጥ ያገኘሁት። ቁጭ ብዬ ወደ ኋላ ማሰብ ስጀምር ደግሞ ይበልጡኑ መቁሰል፣ ይበልጡኑ መናደድ ጀመርኩኝ። እቤት ቁጭ ብለን አንድ ላይ እኔ ሱቅ እወጣለሁ የሆነ ነገር ለመግዛት የሆነ ነገር ለማድረግ። ያኔ ለካ ሙድ እየያዙብኝ ነበር። እየተጠቃቀሱ እኔ መውጣቴን አረጋግጠው እዛው ባለሁበት እንኳን ለሱቅ ስወጣ ስመጣ የሚያሳዩኝ የነበሩት አክሽን፣ ስወጣ ተያይቶ የሚያሳዩት የነበረው አክሽን፣ እያንዳንዱ ነገር ፊት ለፊት መጣ። ሰርግ ቦታ ላይ አብረን ሆነን እኔ ዞር ስል ሁለቱ መሀል ላይ አያቸው የነበሩ ነገሮች፣ ጎረቤቴ ይሉኝ የነበሩ ነገሮች፣ የተለያዩ ካፌ ላይ መንገድ ላይ እንዲሁም ደግሞ መኪና ውስጥ ገቢና ውስጥ ሳይቀር እኔና እሱ ተቀጣጥረን ስመጣ በጣም ብዙ ጊዜ ገቢና ውስጥ ቁጭ ብላ አፏን ገጥማ ከሱ ጋር ስታወራ አግኝቻቸዋለሁ፣ አይቻቸዋለሁ። እነዛን ሁሉ ጊዜያቶች በአይነ ህሊናዬ እየሳልኩኝ ወደ ኋላ ስመለከታቸው ደግሞ ምን ያህል እንደተሳለቁብኝ፣ ምን ያህል እንደሳቁብኝ፣ ምን ያህል ሙድ እንደያዙብኝ ሳስብ አበድኩኝ። ራሴን መቆጣጠር፣ ህሊናዬን መቆጣጠር እስኪያቅተኝ ድረስ ደረስኩኝ። መጀመሪያ በቀል መስሎኝ የወሰድኩት እርምጃ ቀጥታ ሄጄ ለባሏ ሁሉንም ነገር ማሳወቅ ነበር። የሚገርምሽ ግን ሀውለት ትለናለች። በፓርትቱ ታሪካችን መተናል። እንዴት ናችሁ ልጆቼ? ደህና ናችሁ? አብራችሁን ስለሆናችሁ እጅግ በጣም አመሰግናለሁኝ። እዚህ ቻናል ላይ ምርት አገልግሎታችሁ ማስተዋወቅ የምትፈልጉ ቤተሰቦች ባዮ ላይ ባለው ስልክ ደውላችሁ ልታወሩኝ ትችላላችሁ። እንዲሁም እህቶቼ አባያ፣ ቦርሳ፣ ድሬአ፣ ጫማ ከሁለት ጋር ሳታዩ እንዳትገዙ እያልኩኝ በፓርትቱ ታሪክ መጥቻለሁ። አብራችሁን ቆዩ። ሌላው አስገራሚና አስደናቂ ነገር ደግሞ ያ ነው። ባለቤቷን ሄጄ ያየሁትን፣ ያነበብኩትን፣ የሰማሁትን እኔ ላይ የሆነውን ነገር ሁሉ ነገርኩት። በጥሞና ጸጥ ብሎ ነበር የሰማኝ። ከዛ ምን ቢለኝ ጥሩ ነው፣ እስኪ ባክሽ ተረጋጊ፣ ተረጋግተን ነገሩን ብናጠራ አይሻልም ነበር አለኝ። ምንም አልመሰለውም፣ ምንም አልሞቀው፣ አልበረደውም። ነገር ግን ባለቤቷ ሁሉንም ነገር ያውቃል። ሁሉንም ነገር እያወቀ ነው ከሷ ጋር የዚህን ያህል አመት
እየኖረ ያለው። እሷን ካገባ በኋላ ያፈራቸው ልጆችም ሀብቱም ያሳሰዋል። ይሄ ትዳር ከተበተነ ሀብቴም ልጆቼም ይበተናሉ። ስለዚህ ችዬ አንድ ቀን የተሻለ ነገር ይመጣል፣ ችዬ ልኑር ባይ ነው። ለእኔም ባክሽ ችለሽ ትዳርሽን ያዢ፣ አንዳንድ ነገሮችን ለማስተካከል ሞክሪ፣ ሁሉን ነገር ቀን ይፈታዋል፣ ተረጋጊ፣ እንደዚህ አቱኝ ብሎ እብድ ከነፋህ ብሎ የሆነ እርምጃ ውስጥ ይሄዳል ብዬ እሱን ሄጄ ብናገረው እኔን አረጋጊ፣ እኔን አስተሳዛኝ ሆነ። ሲያቅ ነው የኖረው። አሁንም ሁሉንም ነገር እያወቀ እንዳላወቀ ሆኖ የሚኖርበት ትዳር መሆኑን ከዚህም በፊት አቅ ነበር። አሁን ግን አረጋገጥኩኝ በእኔ ደርሶ እሱ ምንም ሳይመስለው ኮራ ጀነን ብሎ ሁሉን ነገር እንደ ቀልድ ሲሰማኝ። ከዛ በኋላ ያደረግኩት ነገር ስለያደረጉብኝ ስለሆነው ነገር ሁሉ ለዘመድ ለአዝማድ ለጓደኛ ለጎረቤት ለሚያቀን ለሳል ቅጠሉ ሁሉ እህቴ እንዲያረገችኝ፣ እህቴ እንዲጉድ ሰራችኝ፣ አቆሰለችኝ፣ አዋረደችኝ እያልኩኝ መናገር ጀመርኩኝ። ማህበረሰቡ በጣም አገለላት። ማህበረሰቡ በጣም ተጸየፋት። ያ ነገር ለእኔ በቀል መስሎ ነበር የተሰማኝ። በእርግጥም የማህበረሰቡ በዛ ሁኔታ የሷን በጥላቻ መመልከት የተወሰነም ቢሆን አሸማቋታል። ነገር ግን አሁን ሳስበው በቂ አይደለም፣ ምንም ያህል አልተበቀልኳትም ብዬ አስባለሁኝ። ከዛ በኋላ እሱን ላናድድበት፣ እሱን ልበቀልበት፣ እሱን እንደዚህ ያቆሰለውን አንጀቴን የእሱም አንጀት መቁሰል አለበት ብዬ ሳስብ ግን እሱን እበቀላለሁ ብዬ ደግሞ ስወስዶ የነበረው እርምጃ ዞሮ አሁን ሳየው ራሴን የጎዳ ራሴን ያዋረደ ራሴን ያረከሰ ሆኖ አገኘሁት። አረግ የነበረው ነገር ያን ነገር ከሆነ በኋላ ራሴን መቆጣጠር አቃተኝ፣ ስሜቴን መቆጣጠር አቃተኝ። የመጠጥ ሱሰኛ ሆንኩኝ። እሱና ጓደኞቹ ይገኙበታል ብዬ የማስባቸው መጠጥ ቤቶች ላይ ሁሉ እየሄድኩኝ እንዳይሆኑ መሆን ጀመርኩኝ። መጨፈር ጀመርኩኝ፣ መሳደብ ጀመርኩኝ። በስካር መንፈስ ሆኜ እሱን ማዋረድ ጀመርኩኝ። ይህን ነገር የማደርገው ደግሞ ሆን ብዬ እሱና የእሱ የቅርብ ሰዎች የሚገኙበት ቦታ ነበረ። ባሏ እንዲያድርጓት እኮ ነው እንዲሆነችው፣ ያችን የመሰለች ልጅ እንዲያደረጋት እኮ ከእህቷ ጋር ዘሙቶባት ነው ወስልቶባት ነው እያሉ ሁሉም ሰው እንዲጸየፈው፣ ሁሉም ሰው ነውሩን እንዲያውቅ ብዬ በየመጠጥ ቤቱ እሱን ሊያናድዱ እሱን ሊያቆስሉና ሊያበሳጩ የሚችሉ ነገሮችን ሁሉ ማድረግ ጀመርኩኝ። በእርግጥ በወቅቱ የሰውም ሀሜቱም ወሬውም የኔም እንደዛ መሆን የተወሰነ ተሰምቶታል። ከሱ በላይ ግን እኔ ተጎዳሁ። ከሱ በላይ እኔ የማይሆን ነገር ውስጥ ገባሁኝ። ምን እንዲያደረግ ለምን እንዲያደረገኝ ከገዛ ጓደኛዬ ጋር ከገዛ እህቴ ጋር በድላኝ እንኳን እህቴ እያልኩኝ ከምጠራት ሴት ጋር አክስቴ ልጅ ብዬ ስጠራት እንኳን ያራኳት የሚመስለኝ እህቴ ጋር ጓደኛዬ ጋር ካላጣሁ ሴት እንዴት እንደዚህ አድርገኸዋል አላደረግከውም ብዬ ለ2 ለ3 ለ4 ጊዜ አፋጥጬ ያስኩት። ምንም አይነት መልስ ሊሰጠኝ አልፈለገም። አድርጌያለሁም አላደረግኩምም አላለም። ዝምታን የመረጠው። ያ ደግሞ አድርጌያለሁ ማለትን አሳየኝ። አድርጌያለሁ ሊለኝ እንደፈለገ አረጋገጠልኝ። ከዛ በኋላ ከሱ ጋር መተያየትም አብሮ መሆንም ፈጽሞ ልቋቋመው የሚችለው አልሆነም። ፈጽሞ ላደርገው የሚችለው አልሆነም። ሽማግሌ ተሰበሰበ፣ መጣ፣ በመካከላችን ገባ። ነገር ግን መረጋጋት አልቻልኩም። በዚህ ሁኔታ ከሱ ጋር መኖር አልችልም ብዬ 4 ልጆቼን ይዤ ከህይወቱ ወጣሁ። ነገር ግን አይምሮዬም ውስጤም ህሊናዬም ሰላም አይደለም። አብሶ እሷን ሳያት የሚሰማኝ አውሬነት በየዘመዱ በየለቅሶ በየሰርጉ ማየትን ባልፈልግ በተለያዩ አጋጣሚዎች አያታለሁ። ስጋ ናት፣ ዘመድ ናትና እሷን አለማየት አልቻልኩም። እሷን ሳይና እሷን ሳገኝ የሚሰማኝን አውሬነትና ብስጭት መቋቋም ስላልቻልኩኝ ሀውለት አዲስ አበባ ውስጥ አሉ የተባሉ ሳይካትሪስቶችን ሁሉ አይቻለሁ፣ አናግሬያለሁ። ከዚህ የበቀል ጥሜ፣ ከዚህ ንዴቴ፣ ከዚህ ሀዘኔና ቁጭቴ እንዲያወጡኝ፣ እሷንም እንድረሳት እሱንም እንድረሳው፣ ወደ ራሴ እንድመለስ፣ አብሶ ደግሞ እሷን ሳየት የሚሰማኝን አውሬነት እንዲያጠፉልኝ ብዬ ያልደረስኩበት ሳይካትሪስት ቢሮ የለም። ነገር ግን ለ8 ዓመታት መጠጥ ላይ ተደበቅኩኝ። መጠጡ አላዋጣሽ ሲለኝ ሳይካትሪስቶችን አዲስ አበባ ላይ ያሉ የተባሉትን ሁሉ አየሁኝ። ማናቸውም ምንም አልጠቀሙኝም። አሁንም እዛው ስሜት ላይ ነኝ። ከዚህ ስሜቴ መውጣት እፈልጋለሁ። በእርግጥ እኔ ከድሮም ከልጅነቴም እጅግ በጣም ቂመኛ ነኝ። አንድ ነገርን ከያዝኩኝ አልለቅም። ይህን ነገር የማካፍላችሁ ውዶቼ፣ ሰው ሊጨማምር ይችላል እንጂ ያላያየውን አያወርም። ባላየው ነገር ላይ ስምን አይለጥፍም። በእርግጥ ሊያሞቅ ይችላል። ከዛ ውጭ ግን ማንም ሰው የሚገባው እኛ በከፈትነው ቀዳዳ ነው። እኛ በሰጠነው ቦታ ልክ፣ እኛ
በተዝረከረክ ነው ህይወታችን ውስጥ ነው ገብቶ ሚንጎዳጎዳው። ስለዚህ ህይወታችሁ ላይ መስመር ሊሚት አብዛኛው ባለ ትዳሮች የማይናገሩት ነገር ግን በትዳር ውስጥ ያለ ነገር ትዳሩ በፍቅር ይጀምራል፣ ነገር ግን በውሳኔ ይቀጥላል። እስከ ተወሰኑ ዓመታት ድረስ ግጭቶች ይኖራሉ። ከዛ ግን እየተሞራረዳችሁ አንድ ወደ መሆን ስለምትመጡ በአፍ ቀርቶ በአይን ወደ መግባባት ታድጋላችሁ። አንድ ግጭት ሲፈታ አንድ ስቴፕ ተጠጋጋችሁ ማለት ነው። አብዛኛው ግጭቶች የሚፈጠሩት የምር ነገሩ ሆኖ ሳይሆን በሚስ አንደርስታንዲንግ ነው። ስለዚህ ተግባቦታችሁ ላይ ወይም ኮሚኒኬሽናችሁ ላይ በደንብ ስሩ። ማንም ሰው ትዳሩ ሲጀምረው ፐርፌክት ሆኖ አይደለም። ነገር ግን ለትዳር አጋርሽ ምቹ ወደ መሆን ማደግ ትችያለሽ። እሱም እንደዛው። እስቲ ትዳሩ ስትገቢ እንደዚህ ነው እንዴ ካስባሉሽ ነገሮች ውስጥ አንዱን ኮሜንት ላይ አስቀምጪልኝ። ሻሎም። ውሸታም ሰዎች አይናቸውን መደበቅ አይችሉም። ወይ ትኩር ብለው ያያቸዋል፣ ወይ ፍጥጥ ብለው ምናምን ያያቸዋል። አራተኛ ስማርት ማይንድ ያላቸው ሰዎች ብዙ ጊዜ ትንሽዬ ጓደኛ ነው የሚመርጡት። አምስተኛ ስማይል ማድረግ አይምሮ ደስተኛ እንዲሆን የማታለል አቅም አለው። ስድስተኛ ሰውነታችሁ አንደበታችሁ የደበቀውን እውነት አውጥቶ ያሳያል። ሰባተኛና የሚገርመው አብዛኛው ሰው ከ10 ደቂቃ በላይ ትኩረት ሰጥቶ ማዳመጥ አይችልም። ስምንተኛውና የመጨረሻው ደግሞ ለራሳችሁ እኔ እችላለሁ ብሎ መናገር የእውነትም ውጤታማ እንድትሆኑ ያደርጋቸዋል። ሁሌ በደወልኩ ቁጥር ስልክህን ትመልሳለች፣ ቴክስህን ወዲያው መልስ ትሰጣለች፣ ስትፈልጋት ታገኛታለህ። መኩራራቱ ጠፍቷት አይደለም፣ ጓደኛ ስለሌላት አይደለም። ላንተ ያላት ጊዜ ላንተ ያላት ቦታ የተለየ ስለሆነ ነው እንጂ ርካሽ ወይንም በቃ ቅልል ያለች ሴት ሆና አይደለም። ላንተ ያላት ቦታ የተለየ ነው። ስለዚህ ወንዶች እንደዚህ አይነት ሴት ስታገኙ አፕሪሼት አድርጋት፣ ተጠንቅቀህ ያዛት፣ አድቫንቴጅ አትውሰድባት። እንዲህ አድርጋ ጀርባህን ከሰጠሃት ያኔ አንተ የሙቅ ውሃና የቀዝቃዛ ውሃን ልዩነት የምታውቀው ያኔ ነው። ኔቨር ኤቨር ኤቨር ጥሩ ሴት ላይ አድቫንቴጅ አትውሰድ፣ አፕሪሼት አድርጋት። ምክንያቱም ብዙ እንደዚህ አይነት ሴቶች አይመጡምና። ገርልፍሬንድክ እኔ እኮ የሴት ጓደኛ የሚባል የለኝም። ጓደኞቼ በሙሉ ወንዶች ናቸው። ቤስት ፍሬንዶቼ ናቸው። ምንም አይነት ነገር በላይፋችን ውስጥ አንደባበቅም። የኔ ማለት የሱ ነው። ደግሞ እኮ እሱም ገርልፍሬንድ አለው ምናምን ብለን ስንላችሁ አትመኑን። ምክንያቱም በወንድና በሴት መካከል ቤስት ፍሬንድነት አሁን ላይ እየቀረ ነው። ቤስት ፍሬንድ ሌላ ታሪክ ውስጥ ገብቷል። እና አሉ ምርጥ ቤስት ፍሬንዶች አሉ። በእርግጥ ግን አሁን ላይ ቤስት ፍሬንድ በሚል ተልካሻ ምክንያት ቤስቱ ሽማ እየተሆነ ስለሆነ ቴኬር ተጠንቀቁ። ቤስት ፍሬንድ ካላት ብዙ ቤስት ፍሬንድ ካላት ስፔሻሊ የሴት ጓደኛ የለኝም፣ እኔ ከሴቶች ጋር አልቀርብም፣ እኔ ሴት አይመቸኝም፣ ታይፕ ያረላ ምናምን የምትል ሴት አትመኑ። ሴቶች በቃ አፍተታችሁ አትዩኝ፣ ሪያሊቲው ነው። አትመኑ በቃ። አሉ እኮ ሴቶች፣ ምርጥ ሴቶች አሉ፣ ምርጥ ቤስት ፍሬንድ ጓደኛ ያላቸው። ግን አሁን ላይ ያለውን ነገር ስናየው ግን በብዛት ቤስቱ ሽማ ሆኗል ነገሩና ወንዶች አትመኑ ለማለት ነው። አመሰግናለሁ።